ነፍስና ነፍሳቸውን የሚገዳደር የትኛውም የጠላት ኃይል በጌታ በኢየሱስ ስም የታሰረ ይሁን። አሜን። አባት ሆይ እናመሰግናለን። we give you praise። በጌታ በኢየሱስ ስም ጸለይን። አሜን። ሃሌሉያ። እስቲ ለእግዚአብሔር ክብር ስጡ። ሃሌሉያ። ተቀመጡ። እግዚአብሔር ይባርካችሁ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በጣም ደስ ብሎኛል መካከላችሁ ስለተገኘው። አምሶ ፕሊዝ እግዚአብሔር ይባረክ። ፓስተር ቴንክ ዩ ሊደርሺፕ በዚህ አገልግሎት ውስጥ ያላችሁ ሁላችሁ it's a privilege። እግዚአብሔር አምላክ ይባረክ። አሜን። ያላችሁበትን ስፍራ እያየሁ ጌታን እያመሰገንኩ ነበር። it's a great thing። እግዚአብሔር በከፍታ ላይ ያስቀምጧቸዋል። አሜን አሜን። ታላቅ ሞገስ ጌታ ይባረክ። so it's a privilege። ጌታን ማገልገል መታደል ነው። so ሰዎች እግዚአብሔር የሚያገለግሉበትን ስፍራ መጥቼ ሳይሆን ጊዜ ኢንስፓየር ሆናለሁ። የትም ሀገር ሲሄድ ሁልጊዜ ታይም ካለኝ ቸርች አሳይብ ነው ብሎ ሰዎች እግዚአብሔር ሲያገለግሉ ደስ ይላል። እግዚአብሔር ምድሪቷን የሚፈውሰው በእግዚአብሔር ሰዎች ነው እና እናንተን በዚህ ስፍራ ላይ ሲያስቀምጥ ይህችን አካባቢ አይደለም ምድሪቷን በሙሉ አሳልፎ የሚሰጥ እግዚአብሔር ኃይል ስሜት አለ። አሜን። praise God። so pastor thank you for the invitation። it's an honor። እግዚአብሔር አምላክ የተባረከ ይሁን። በዚህ ኮሚሽን ስርና ቅባት ስር ራሱ መገኘትና ማገልገል ሰገድ blessing። እግዚአብሔር ሰዎች ወይ ደግሞ እጅግ ኦነር እንድናደርጋቸው እናከብራቸው ቢያንስ ላለፉት 25 ዓመት መጽሐፋቸውን በማንበብ መልእክታቸውን በመስማት በብዙ መንገድ ኮኔክት ተታታነንት ከዛ ቅባት ጋር በጣም ኮኔክሽን አለ። አይ ኦነር እግዚአብሔር በሚታላቅ ሰው የሚሰራውን እግዚአብሔርን ስራና በዛ ጥላ ውስጥ መገኘት ራሱ it's a privilege። praise God። አሜን። እግዚአብሔር መንፈስ ደግሞ ያገለግለናል። ሃሌሉያ። ፑልፒቷ ያው በፓስተር ቁመት የተሰራችው ኢንቲሚዴት ልታረጋይ ስለዚህ ወደዚህ ነው የሚሸሸው። praise God። አንድ ደረጃ ብናወጣት ልዩ ማይክ ፓስተር አንድ ስቴፕ ኖ not you ለቻገል አንድ ደረጃ praise God። ወደፊት ሳድግ ደግሞ ስመጣ ይሆን praise God። ትልቅ ሲሆን በሳይዝ ይሆናል። yes praise God። ዛሬ አጭር ነገር አካፍላችኋለሁ። ስለ እምነት አካፍላችኋለሁ። በልቤ ውስጥ የሞላው ያ ስለሆነ የመልእክቴ ርዕስ ከፈለጋችሁ በእምነት መኖር ግዴታ ነው የሚል ነው። በእምነት መኖር ግዴታ it's a must to live by faith። ሃሌሉያ። ክርስቲያን ነኝ ብሎ የሚያምን ሰው በእምነት መኖሩ ግዴታው ነው። so ያንን ሐሳብ ነው የማካፍላችሁ። ዕብራውያን 11 ቁጥር 1 እና 2 praise God። እምነት ተስፋ ያደረገው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየው ነገር እውን መሆኑን የምንረዳበት ነው አለ። በኋላ አባቶችም የተመሰከረላቸው በዚህ ሆነው ይላል። ይህንን ሐሳብ ነው በውስጣችሁ እንዲገባ የምፈልገው። praise God። አሜን። አባቶችም የተመሰከረላቸው በምንድን ነው? በዚህ ሆነው። በመጽሐፍ ቅዱስ ውስጥ ብዙ መንፈሳዊ አባቶች ስማቸው ተጠቅሶ ስራቸው ተጽፎ በብዙ አይነት ብርታትና ድካም ውስጥ አልፈው ያሉትን ሰዎች ሁሉ የዕብራውያን ጸሐፊ ጠቅልሎ ሲናገር ምን ይላል? የተመሰከረላቸው ይላል። በእምነታቸው ይላል። ሌላ ቴስቲሞኒ አልተሰጣቸው ወይም ደግሞ እግዚአብሔር በህይወታቸው ውስጥ አክኖሌጅ ያደረገው ነገር እምነታቸውን ነው። እውቅና የሰጠው እግዚአብሔር እምነታቸውን ነው ብሎ ነው የሚለው። ምን ማለት ነው? ከዚህ ተነስቼ ነው በእምነት መኖር ግዴታ ነው ያልኩት። ለምንድን ነው ግዴታ የሆነው ካለን፣ ምክንያቱም እግዚአብሔር የእምነት አምላክ ስለሆነ ነው። አሜን።
ምክንያቱም መጽሐፍ ቅዱስ ሲናገር በዕብራውያን 11:6 ላይ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት ይላል። በእምነት መኖር ግዴታ የሆነበት ምክንያቱም ያለ እምነት ማንም ሰው ከእግዚአብሔር ጋር ህብረት ማድረግ አይችልም፣ ሪሌት ማድረግ አይችልም። ከእግዚአብሔር ጋር ህብረት ማድረግ ፌሎሺፕ ማድረግ ከእግዚአብሔር ጋር መኖር አይችልም ያለ እምነት። እንደገና ማንም ሰው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። not possible። እግዚአብሔር ከምንሰጠው ነገር ይልቅ ወይም ከምናደርገው ነገር ይልቅ የልባችን ኮንዲሽን እግዚአብሔር ደስ ያሰኘዋል። አሜን። ያ የልባችን ኮንዲሽን ደግሞ እምነት መሆን አለበት። ዛሬ የምትካፈሉት ብርሃን አለ። አሜን። ይህ ቤት የእምነት ቤት ነው። ዛሬ በእምነት ይውላችሁ የዘመናት ነገሮች ተፈተው ነው የምንወጣው ከዚህ ቤት። ፕሬዝ ጋድ። ቴስቲሞኒያችን የሚሆነው ይሄ ነው። ባይ ፌዝ በእድሜያችን መጨረሻ ስለኛ ሲመሰከር ይሄ ሰው የእምነት ሰው ነበር ነው የሚባል። በእምነት መኖር ግዴታ የሆነበት ምክንያቱም ጻድቅ የሚኖረው በእምነቱ ነው። መጽሐፍ ቅዱስ ሲናገር እንደዛ ነው የሚለው ዕብራውያን 11:36 ላይ ጻድቅ ግን በእምነት ይኖራል። ሃሌሉያ አሜን። እስቲ እኔ ግን በሉ በእምነት እኖራለሁ። የጻድቁ ህይወት በፍጹም ከእምነት ሊለይ አይችልም። ሌላው አራተኛው በእምነት መኖር ግዴታ የሆነበት ምክንያት ለተስፋ ለምናደርገው ነገር ተጨባጭነትን የሚሰጠው እምነት ነው። ሃሌሉያ። ተስፋ ለምናደርገው ነገር ተጨባጭነት ወይም ደግሞ ተስፋ ያደረግነው ነገር ወደ ሰብስታንስነት እንዲቀየር በእጃችን ላይ እንዲገባ የሚያደርገው እምነት ይባላል። ለዚህ ነው ዕብራውያን 11 ላይ ሲናገር አንድ ላይ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ነው ይላል። ተስፋ ያደረግነው ተስፋ በባህሪው የሚያዝ የሚጨበጥ አይደለም። ተስፋ ሁል ጊዜ ወደፊት ነው። ተስፋ ሁል ጊዜ ፊውቸር ነው። ተስፋ ሁል ጊዜ ከፊት ነው ያለው። ነገር ግን ተስፋ በምታደርጉት ነገር ላይ እምነታችሁን መተግበር ስትጀምሩ ያን ጊዜ ተስፋ መጨበጥ ይጀምራል። ፕሬዝ ጋድ። አሜን አሜን አሜን። አንድ እግዚአብሔር ሰው ሲናገር በጣም ደስ አለኝ። ምክንያቱም ተስፋ ሁል ጊዜ ከፊት ነው። ተስፋ ሁሌ አንድ እርምጃ ከእናንተ ፊት ነው። ምን ማለት ነው? አንድ እርምጃ ስትሄዱ ተስፋም አንድ እርምጃ ይራመዳል። ቢኮዝ ተስፋ የት ነው? ወደፊት ነው ያለው ሁል ጊዜ። እምነት ተስፋችሁን ይቸነክረዋል። አሜን አሜን አሜን። እምነት እንደዛ ነው የሚያደርግ። አንድ እርምጃ ስትራመዱ ተስፋም አንድ እርምጃ ይራመዳል። በእምነት መራመድ ጀምሩ፣ ተስፋ መቆም ይጀምራል። in the name of Jesus። ከዛ በኋላ ነገ አትሉም፣ ናው ትላላችሁ። ናው ፌስ ኢዝ ነው የሚለው እምነት አሁን ይሆናል። አሜን አሜን። በረከታችሁ አሁን ይሆናል። ፈውስ አሁን ይሆናል። የትኛው ቪዚቴሽን አሁን ይሆናል። ምክንያቱም እምነት ተስፋ አንድ ቀን ፈወሳለሁ የሚል ሰው እምነትን መካፈል ሲጀምር አሁን ይሆናል። ፕሬዝ ጋድ። አለበለዚያ በተስፋ ብቻ ነው ሰው የሚኖረው። I will be blessed, I will be healed. No I'm healed ማለት ጀምራላችሁ። አሜን አሜን አሜን። በጌታ በኢየሱስ ስም ዛሬ ፈውስ ይሆናል። አሜን። የትኛውም ከፊታችሁ እየገሰገሰ አልጨበጥ ያላችሁን ነገር ዛሬ በእምነት እንቸነክረዋለን። in the name of Jesus። አንዳንድ ሰው 10 ዓመት ሆነኝ፣ 5 ዓመት ሆነኝ፣ 15 ዓመት ሆነኝ። now you have to act by faith። እምነት ነገሮቻቸውን ሰብስታንስ ያደርጋቸዋል። ሃሌሉያ አሜን አሜን። ስለዚህ አንድ ቃል ዛሬ የማካፍላችሁ የተመሰከረላቸው በእምነታቸው ነው ከተባሉት አባቶች መሃል የአንድን አባት እምነት ላካፍላችሁ ፈልጋለሁ። ያ ነው በልቤ ውስጥ የሞላው። are you ready? ሃሌሉያ። መጽሐፍ ቅዱሳችንን እዛው በምዕራፍ 11 ቁጥር 34 ከዛ ደግሞ ኢያሱ ምዕራፍ 14ን እናወጣለን። ሃሌሉያ። you see it's a prophetic message at the same time ደግሞ በህይወታችን ላይ መርህ አድርገን የምንወስደው ሜሴጅ ሆንልናል። አሜን። ዕብራውያን 1:11 አንበናል። ዕብራውያን 11:34 ደግሞ አነብላችኋለሁ። የእሳትን ኃይል አጠፉ በምን? በእምነት። አሜን።
የእሳትን ኃይል አጠፉ። እስቲ በእምነት በሏል። ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃያላን ሆኑ፣ ባዕዳን ወታደሮቻቸውን አባረሩ። ባይ ፌት የተመሰከረላቸው በዚህ ነው። ብዙ ሰራዊት ስለነበራቸው አለበት ባይ ፌት። ሃሌሉያ። ጥቂቶች ሆነው ብዙዎችን አሳደዱ፣ ትንሽ ሆነው ትላልቆቹን አሳደዱ። አሜን አሜን። ተሸንፈዋል በተባለበት ቦታ በድል ወጡ። እንደማይቲ ኔም ኦፍ ጂሰስ። አንድ ቤተሰብ አገርን ይዋጋ ነበር። አው ባይ ፌት የተመሰከረላቸው በእምነታቸው፣ የተመሰከረላቸው በእምነታቸው። እስቲ ደግሜ ላምቦ የእሳቱን ኃይል አጠፉ። እንዴት? ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃያላን ሆነው ባዕዳን ወታደሮችን አባረሩ። በጌታ በኢየሱስ ስም እንደዚህ ይሆንላቸዋል። ሃሌሉያ። በአጭሩ እንደምንፈልገው ከነዚህ አባቶች መካከል የካሌብን እምነት ነው። ኢያሱ ምዕራፍ 14 ቁጥር 6 ሃሌሉያ። የይሁዳም ሰዎች በጌልጌላ ወደ ኢያሱ ቀረቡ። ከዚያም የቄኔዛዊው የዮፎኒ ልጅ ካሌብ እንዲህ አለው፣ እግዚአብሔር በቃዴስ በርኔ ስለተናገረ ስለ አንተና ስለ እኔ የአምላክ ሰው ለሆነው ለሙሴ የተናገረውን ታውቃለህ። የእግዚአብሔር ባሪያ ሙሴ ምድሪቷን እንድሰልል ከቃዴስ በርኔ በላከኝ ጊዜ የ40 ዓመት ሰው ነበርኩ። እኔም ትክክለኛው ማስረጃ ይዤለት መጣሁ። አብረውኝ ወደዚያ የወጡት ወንድሞቼ ግን የአሕዛብ የሕዝቡን ልብ በፍርሃት እንዲቀልጥ አደረጉ። አዲስ አበባ ምን ያደርጉ ነው ማለት ነው። ሆኖም እኔ አምላኬን እግዚአብሔርን በፍጹም ልብ ተከተልኩ። ስለዚህ ሙሴ በዚያች ዕለት አምላኬን እግዚአብሔርን በፍጹም ልብ ተከትለኸዋልና እግርህ የረገጣትን ምድር ለዘላለም ያንተና የዘርህ ትሆናለች ብሎ ማለልኝ። አሁንም እነሆ ልክ እግዚአብሔር እንዳለው ይህንን ለሙሴ ከተናገረበት ጊዜ አንስቶ እስራኤል በምድረ በዳ ሲንከራተት እኔ 45 ዓመት በሕይወት ጠብቆ አኖሮኛል። ይኸው ዛሬ 85 ዓመት ሆነኝ። ሙሴ በላከኝ ጊዜ የነበረ ብርታት ዛሬም አብሮኛል። ልክ እንደዚያን ጊዜ አሁንም ሁሉ ጦርነትን ለመሄድ ኃይሉም ብርታቱም አለኝ። አሁን እግዚአብሔር በዚያች ዕለት ቃል የገባልኝ ይህች ኮረብታማ ሀገር ስጠኝ። ሃሌሉያ። ኤናቃውያን በዛ እንደሚኖሩና ከተሞቻቸው ታላላቅ የተመሸጉ እንደሆኑ ያን ጊዜ አንተው ራስህ ሰምተሃል። ሆኖም ልክ እርሱ እንዳለው በእግዚአብሔር እርዳታ አሳድጄ አወጣቸዋለሁ። ከዚያም ኢያሱ የዮፎን ልጅ ካሌብን ባረከው፣ ኬብሮንን ርስት አድርጎ ሰጠው። ስለዚህ ከዚያ ጊዜ ጀምሮ ኬብሮን በቄኔዛዊ በዮፎኒ ልጅ የካሌብ ርስት ሆነች። የእስራኤል አምላክ እግዚአብሔርን በፍጹም ልቡ ተከትሏልና። ኬብሮን ቀድሞ ቄናውያን ሁሉ ታላቅ በሆነ በአርባቅ ስም ቅሪያት አርባቅ ተብላ ትጠራ ነበር። ከዚያም ምድሪቱ ከጦርነት አረፈች ይላል። ሃሌሉያ። የካሌብ እምነት ምን ነበር? ነምበር ዋን የካሌብ እምነት እግዚአብሔርን በፍጹም ልቡ መከተሉ ነው። የተመሰከረለት ዋስ ቴስቲሞኒ ኦፍ ካሌብ ካላችሁ የካሌብ ምስክርነት እግዚአብሔርን በፍጹም ልቡ መከተሉ ነው። አስታውሱ፣ እግዚአብሔርን መከተል ታላቅ እምነት ይጠይቃል። you can't just follow him። የእምነት ሰው ካልሆናችሁ እግዚአብሔርን መከተል አትችሉም። ምክንያቱም እግዚአብሔር አብዛኛውን ጊዜ ራሱን ኤክስፕሌን አያደርግም። ለዚህ ነው እግዚአብሔርን መከተል በእምነት ካልሆነ በመረዳት ሊከብደን የሚችለው። እግዚአብሔር ራሱን በየደቂቃው ኤክስፕሌን የሚያደርግ አምላክ አይደለም። ሃሌሉያ አሜን አሜን። እየደወለ እንዲያደረኩ ነው አይዞሽ አይልም እግዚአብሔር። እንዲየሰብ ሂዳስ ኤክስፕሌን himself አሜን። it's not easy። እግዚአብሔርን መከተል እምነትን ይጠይቃል። ታስታውሱ እንደሆነ እግዚአብሔር አብርሃም ከጠራው በኋላ አብርሃም ከወጣ በኋላ ይላል አብርሃም የተወሰነ መንገድ ከሄደ በኋላ መሰዊያን ይሰራና ይላል የእግዚአብሔርን ስም ይጠራል። ምክንያቱም እየጠራኝ እግዚአብሔር አለ የለም ብሎ ነው የሚጠራው። እግዚአብሔርም ተገለጠለት ይላል። እግዚአብሔርን መከተል የእምነት ሰው መሆን ይጠይቃል። ምክንያቱም አንዳንዴ በሕይወታችሁ ውስጥ ምን እንደሚያልፍ አታውቁም። በሚኒስትሪያችሁ ውስጥ ምን እያለፈ እንደሆነ አታውቁም። በስራችሁ ላይ ምን እያለፈ እንደሆነ አታውቁም። የእግዚአብሔርን ሐሳብ ፉሊ አንዳንድ sometimes we don't understand it fully ምን እንዳሰበ ራሱ አይገባንም። ምክንያቱም እግዚአብሔር ለኛ አካውንተብል አይደለም።
ሐሳቡን ለኛ ያስረዳ የሚኖር አምላክ አይደለም። ፕሬዝ ጋድ አሜን። እግዚአብሔር በእምነት የሚከተሉትን ይፈልጋል። ኤናቃውያንን ሳያቸው ካሌብ እነዚህ ረጃጅሞች ናቸው። አይ ዶንት ኖ እግዚአብሔር በምን መንገድ እንደሚሰጠን አላውቅም። ነገር ግን አለ እግዚአብሔር ከጠራን፣ እግዚአብሔር ከኛ ጋር ከሆነ he will find a way አለ። እግዚአብሔር መና አለው አለ። in the name of Jesus ዛሬ በሕይወታችሁ ኮንፊውዝ በሆናችሁበት ነገር ላይ እግዚአብሔር የእምነትን መንፈስ ዛሬ ትካፈላላችሁ። አሜን አሜን። እግዚአብሔር እንደ ባል፣ እንደ ሚስት፣ እንደ ጓደኛ፣ እንደ አለቃ፣ እንደ ተጠሪ እየመጣ every time ለኛ ሪፖርት የሚያደርግ አምላክ አይደለም። that's why you have to follow him by faith. hallelujah. ጨለማ በመሰላችሁ ጊዜ you follow him. የካሌብ እምነት ምን ነበር ካላችሁ ሚስቲሪየስ የሆኑ የማይረዳቸው ግልጽ ያልሆኑ የማይገባው ነገር በነበረ ጊዜ እግዚአብሔርን በፍጹም ልቡ ተከትሏልና ይላል። በጌታ በኢየሱስ ስም ቴስቲሞኒያችሁ ይሄ ይሆናል። in the name of Jesus ገንዘብን አትከተሉ፣ ሰዎችን አትከተሉ፣ ስሜታችሁን አትከተሉ፣ ሰይጣንንና የሰይጣንን ሐሳብ አትከተሉ። በጌታ በኢየሱስ ስም እግዚአብሔርን ትከተላላችሁ። የተመሰከረላችሁ በዚህ ነው። 10 ጓደኞቹ እግዚአብሔርን ከመከተል ሲመለሱ ካሌብ እንደዚያ I will follow him ማለት I will walk with him in the mighty name of Jesus. ወጣቶች ዛሬ እግዚአብሔር የእግዚአብሔርን ጸጋ ትካፈላላችሁ። አሜን አሜን። እግዚአብሔር አልገባኝም ያሰቡት ላላችሁ እነግራችሁ ወደፊት ገና ብዙ ማይገባችሁ ነገር አለ። but you just keep walking by faith. ጻድቅ በእምነት መንገዱን ይቀጥላል። አሜን። ስለዚህ እያንዳንዱ የካሌብ እምነት የጀመረው እግዚአብሔርን ከመከተል ነው። ነምበር 2 የካሌብ እምነት ምን ነበር ካላችሁ የካሌብ እምነት የእግዚአብሔርን የተስፋ ቃል አለመርሳቱ ነው። ሃሌሉያ አሜን። እግዚአብሔር በቃዴስ በርኔ ስላንተ ስለኔ የአምላክ ሰው ለሆነው ለሙሴ ተናገረውን ታውቃለህ አለ። ከ45 ዓመት ጉዞ በኋላ ልክ እንደ ትናንት የእግዚአብሔርን ፕሮሚስ ተስፋ ቃል ያስታውሳል። ሃሌሉያ። እግዚአብሔር ብሎኛል ይላል። እግዚአብሔር ተናግሮኛል ይላል። አሁን የማልፍበትን መንገድ አላውቅም፣ ነገር ግን I heard a voice የእግዚአብሔርን ድምፅ ሰምቻለሁ። እግዚአብሔር የተናገረኝ ነገር አለ። አሜን አሜን አሜን። ያንን እንደዛ ኤናቃውያን ፈሪሳውያን ረጃጅም ሰዎች ሲያይ እነዚህ ሰዎች እግዚአብሔር ከነገረኝ ነገር አያስቆሙኝም ማለት የማየው ተግዳሮት እግዚአብሔር ከነገረኝ ነገር አያስቆመኝም። አሜን አሜን። ዛሬ በልባችሁ ውስጥ አንድ ነገር እንዲቀጣጠል እፈልጋለሁ። እግዚአብሔር የነገራችሁን የሚያደርግ አምላክ ነው። እግዚአብሔር የተስፋ ቃል ሰጪ ነው። የተስፋ ቃል ፈጻሚ ነው። የተስፋ ቃል ጠባቂ የሆነ እግዚአብሔር ነው። there is nothing impossible። ለዚህ ነው ካሌብ መጣና ኢያሱ ጋር እንደዚህ አለው፣ የዛሬ 45 ዓመት አለ እግዚአብሔር ይህችን ምድር አሳልፎ ሰጥቻለሁ ብሏል። አይ ዶንት ኖ እግዚአብሔር ምን ብሏችሁ እንደሆነ sometimes I remember እግዚአብሔር ያለኝ ነገር በጣም በልጅነት በጣም ሃይ ስኩል እያለሁ ገና ኤሌመንተሪ እያለሁ መንፈስ ቅዱስ የነገረኝ ነገሮችና ቦታዎች አስታውሳለሁ። sometimes የህይወት ማዕበልና ወጀብ ህይወቴን አታክ ማድረግ ሲጀምር by faith I remember እግዚአብሔርን ድምፅ። ዛሬ ለአንድ ሰው መነሳት ይሆናል እያልኩ አሜን አሜን አሜን። አሁን ያላችሁት ቦታ መጨረሻችሁ አይደለም፣ መድረሻችሁ አይደለም። በጌታ በኢየሱስ ስም ጉዟችሁን ትቀጥላላችሁ። አሜን። የካሌብ እምነት ነው። እግዚአብሔር የነገረውን ነገር ያስታውሳል። that's free። ሃሌሉያ። አያችሁ ከ45 ዓመት በኋላ after 45 years I don't know ስንት ዓመት ጌታ እንደጠበቃችሁ ከካሌብ በላይ ግን የጠበቀ ሰው እዚህ ቤት ያለ አይመስለኝም። after 45 years እግዚአብሔር የዛሬ 45 ዓመት እንደዚህ ብሎኛል። in the mighty name of Jesus 5 ዓመት የጠበቃችሁ 10 ዓመት የጠበቃችሁ 15 ዓመት 20 ዓመት 25 ዓመት 30 ዓመት 40 ዓመት የጠበቃችሁ ሰዎች ካላችሁ 5 ዓመት ይቀራችኋል። praise God አሜን 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 አሜን። that's the walk of faith። ያ ነው የእምነት ሕይወት የተመሰከረላችሁ አለ። በዚህ ነው አሜን አሜን። እግዚአብሔር ውድቀታችሁን አያስታውስም፣ እምነታችሁን ነው ያስታውሳል። በደምብ ስሙኝ። እግዚአብሔር ድካማችሁን አያስታውስም፣ እግዚአብሔር ያስታውሰው እምነታችሁን ነው። በተለያየ ፈተና ውስጥ አልፎ he remembered the promises of God in the mighty name of Jesus። ኧረ ሃሌሉያ። እግዚአብሔር የነገራችሁን ነገር ሳታዩ
በጌታ በኢየሱስ ስም ሕይወታችሁ ከዚህ ምድር አያልፍም። አሜን። you have to remember ታውቃላችሁ የእግዚአብሔር የነገረ ነገር ማስታወስ በጦርነት ውስጥ ጉልበትን ይሰጠናል። you will be strong። እግዚአብሔር የነገራችሁ ነገር ማስታወስ በምታልፉበት የሕይወት መንገድ ላይ ጉልበት ይሆናችኋል፣ አቅም ይሆናችኋል። ሃሌሉያ አሜን። ሶስተኛው I love this, praise God። ሶስተኛው ይሄ ነው። የካሌብ እምነት የነበረው ምንድነው? he survived by faith። የ45 ዓመትን የፈተና ጉዞ he survived it by faith in the name of Jesus። አንድ ጊዜ እግዚአብሔር ሰው ዴሪክ ፕሪንስ ሲናገሩ እንደዚህ አለ። አንድ ወጣት አገልጋይ ጋር ሄጄ ካገለገልኩ በኋላ ያ ወጣት አገልጋይ ይነግረኝ ጀመራል። አቺቭ ያደረገው ነገር ነገረኝ። ይሄንን አደረኩ፣ ይሄን ሰራው፣ ይሄንን ገዛው፣ ይሄንን ተከልኩ፣ በዚያ ወጣው፣ በዚህ በጣም so proud and happy አሉ። ሪፖርት ያደረገኝ ያደረገው ነገር ያን አገልጋይ ነው፣ በጣም ወጣት። ከዛ በኋላ አየሁትና ደስ አለኛል፣ ወደድኩታል። ከዛ ከተወሰነ ዓመት በኋላ ግን ምን አቺቭ እንዳደረክ ሳይሆን አልኩታል፣ ምን ሰርቫይቭ እንዳደረክ ማወቅ ፈልጋለሁ አልኩታል። you see sometimes you achieve something, achievement ግን ሰርቫይቫል ይፈልጋል። for example በህይወታችሁ ላይ እግዚአብሔር የሆነ ፖዚሽን ሰጣችሁናል። ያንን ፖዚሽን ሰርቫይቭ ማድረግ ግን እምነትን ይጠይቃል። what have you survived? ምን አልፈ ነው የቆምከው? ምን አሸንፈ ነው የቆምከው? praise God አሜን አሜን አሜን። ምን ገፍቶ ሳትወድቅ ነው የቆምከው? that's right 45 years ያልተመታበት ኮርነር የለም። በግራ ሲመታ፣ በቀኝ ሲመታ፣ ከፊት ሲመታ፣ ከኋላ ሲመታ፣ ነገር ግን የእግዚአብሔር የእምነት መንፈስ በሰው ውስጥ አለ። አሜን አሜን። he survived። ለዚህ ነው ሐዋርያ ጳውሎስ ሲናገር ማጣትንም አውቃለሁ፣ ማግኘትንም አውቃለሁ፣ ክብርንም አውቃለሁ፣ ውርደትንም አውቃለሁ፣ በጣም still standing ይላል። የእምነት ሰው ማለት ይሄ ነው። አሜን። እምነት sometimes በህይወታችን ከፍታዎችን የምንይዝበት ስፍራ ብቻ ሳይሆን በእምነታችን መከራን ተቀብለን ሳክሪፋይስ አድርገን የምናልፍበት መንፈሳዊ ጉልበት ነው። አሜን አሜን። you will survive። ካላችሁበት አሁን ያለሁበት ነገር ሊውጠኝ ነው ያላችሁ ሰዎች ዛሬ በህይወታችሁ ላይ እናገራለሁ። በጌታ በኢየሱስ ስም ይሁን ከማውረፈት ይሄ አፉን ከፍቶ ህይወታችሁን ልክ ተዘጋጀ ነገር በጌታ በኢየሱስ ስም ከዛ ውስጥ አምልጣችሁ ትወጣላችሁ። አሜን አሜን። በብዙ ጦርነቶች ውስጥ ለ45 ዓመት he survived the wilderness። መከራውን፣ ፈተናውን፣ መጠማቱን፣ መራቡን፣ መሰደዱን፣ መዋጋቱን ተቋቁሞ ካሌብ by faith እግዚአብሔር ያለኝን ነገር ማየት ፈልጋለሁ። አሜን አሜን አሜን። ብዙ ጊዜ የምናገረው ነገር አለ። ሚስት ማግባት አቺቭመንት ነው፣ ጥሩ ሚስት ማግኘት። በትዳር መኖር ግን it's about the survival. You have to fight again. አሜን አሜን። you have to work። ልጅ መውለድ አቺቭመንት እና በረከት ይሆናል። ልጆቻችሁን አሳድጋችሁ ለቁም ነገር ማብቃት ሌላ ነገር ነው። by faith ዛሬ እምነትን ትካፈላላችሁ በጌታ በኢየሱስ ስም። I pray አሜን 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 አሜን። የሚወጣችሁ ነገር የለም፣ የሚያስቀራችሁ ነገር አይኖርም። የትኛውም አፉን የከፈተ የትኛውም እጁን የዘረጋ የትኛውም ምድረ በዳ in the mighty name of Jesus በጌታ በኢየሱስ ስም እባቡም አይነድፋችሁ፣ ጊንጡም አይነክሳችሁ፣ ድርቁም አያስቆማችሁ። በጌታ በኢየሱስ ስም ምድረ በዳውን ሰንጥቃችሁ ታልፋላችሁ። ይሄንን ዘመን አልፋችሁ ትሄዳላችሁ። ቪክቶሪ በእናንተ ይመጣል in the name of Jesus በጌታ በኢየሱስ ስም you will come out of it strong in the name of Jesus። ከዚህ ሁኔታው ስትወጡ ጠንካራ ሆናችሁ ነው የምትወጡት። የተመሰከረላቸው በእምነታቸው። አሜን አሜን። አያችሁ እግዚአብሔር ነምበር 4 he survived ብያችኋለሁ። ሶስተኛው አያችሁ እግዚአብሔርን መጠበቅ እምነት ነው። እግዚአብሔርን መጠበቅ ምንድን ነው? እምነት ነው። I'm telling you he waited in the mighty name of Jesus 45 ዓመት በህይወት ጠብቆ አኑሮኛል። ሃሌሉያ። ኑሬያለሁ አይደለም ያለው አኑሮኛል። አሜን አሜን። አያችሁ የእምነት ህይወት ረጅም ጉዞ ነው። የእምነት ህይወት ኤቭሪ ዴይ የምንኖረው ህይወት ነው።
በየቀኑ የምናልፈው ህይወት ነው። በየዕለቱ የምንዋጋው ጦርነት ነው። It's not about ሰው አንዳንድ ጊዜ እምነትን የሚያስበው የሆነ ነገር አቺቭ ማድረጊያ ነው። ኦኬ ፈውስን ለመቀበል እምነት፣ ፋይናንስን ለማግኘት እምነት፣ የሆነ ነገር ኖ እምነት መኖሪያችን ነው። We live by faith. Hallelujah. Hallelujah. Amen, amen. Number 4. በእምነት ከብርታቱ አልወረደም. He was strong. Amen. ከብርታቱ አልጎደለም. In the name of Jesus. እንደዚህ ቃል አለው። ሙሴ በላከኝ ጊዜ የነበረኝ ብርታት ዛሬም አብሮኛል አለ። After 45 years. ዋው! አሜን አሜን አሜን። 45 ዓመት በኋላ ሙሴ በላከኝ ጊዜ የነበረ የተመሰከረላቸው በዚህ ነው። ሙሴ በላከኝ ጊዜ የነበረኝ ብርታት አሜን አሜን ዛሬም ከኔ ጋር አብሮኝ አለ። ልክ እንደዚያን ጊዜ አሁንም ወደ ጦርነት ለመሄድ ኃይሉም ብርታቱም አለኝ። You must remember ጠላት የሚዋጋችሁ የመዋጋት ፍላጎት እስክታጡ ድረስ ነው። የሚሸነፍ ሰራዊት ማለት የመዋጋት ፍላጎቱን ያጣ ሰራዊት ማለት ነው። የመዋጋት ፈቃደኝነት ከህይወታችሁ አንዱ የጦርነት ህግ ሲናገሩ ትልልቅ የሆኑ በዓለማችን ላይ ያሉ የጦር ሀገራት ወይም ትልቅ ሰራዊት ያላቸው ሀገራት ከሚያስተምሩት ነገር መካከል አንዱ ምንድነው? ጠላት የመዋጋት ፍላጎት እስኪያጣ ድረስ ተዋጋው ነው። እስከሚሸሽ አይደለም። ከሸሸ ነገር ተጠናክሮ ይመለሳል። ከተደበቀ የሆነ ታና ይመጣል። but make sure የመዋጋት ፍላጎት እስከሚያጣ ድረስ አሜን አሜን አሜን። ምን እስከሚያጣ ድረስ? የመዋጋት ፍላጎት የመዋጋት ጥማቱ እስኪረካ ድረስ ከዚህ በላይ አልፈልግም እስከሚል ድረስ በዓለም ላይ ለአንዴና ለመጨረሻ ጊዜ ተደርገው ያበቁ ጦርነቶች ሌላኛውን ኃይል እስከ መጨረሻ ይዋጋል። that's the principle የጦር principle ያ ነው። ለዚህ ነው ብዙ ጊዜ የጦርነት ፍላጎታቸውን ሳይጨርሱ ጦርነት የሚያቆሙ ሀገሮች ጦርነታቸው ማያልቀው። ካሌብ እንደዚህ ያለ in the name of Jesus you see a demonic attack ወደ ህይወታችሁ ላይ ደጋግሞ የሚመጣው የመዋጋት ፍላጎት እንድታጡ። የመዋጋት ፍላጎት ባጣችሁ ጊዜ ትሸነፋላችሁ። you will retreat። 20 ዓመት ጾም ያለው ካሁን በኋላ ሳልጾም 10 ዓመት ጠብቄያለሁ ጌታ ከዚህ በኋላ ሳልጠብቅም ጌታ ሆይ አንተ የት ሄደ ነው? how come እንዴት ሊሆን ይችላል? እነ ከሊት እንደዚህ ሆነው እነ ከሊት እንደዛ ሆነው ይሄ ነገር አልፎ ሄደ። ላንተ ብዬ ያንን ትቼ ለሷ ብዬ ይሄን ትቼ በዚህ ውስጥ ገብቼ አይ ሳክሪፋይስ ምን ማለት ነው? ጠላት የመዋጋት ፍላጎታችሁ ከውስጣችሁ እየወሰደ ነው። የእምነት ሰው ስትሆኑ ግን የመዋጋት ፍላጎታችሁ በዘመናችሁ ሁሉ አያልቅም። in the mighty name of Jesus ጧትም ስትነሱ ጦረኛ ናችሁ፣ ከሰዓትም ጦረኛ ናችሁ፣ ማታም ጦረኛ ናችሁ። በየትኛውም ሰርከምስታንስ ውስጥ እግዚአብሔር የነገራችሁን እስካልያዛችሁ ድረስ ጦርነቱ አያበቃም። in the name of Jesus በህይወታችሁ ላይ በካሌብ ነው ተደረገው ነገር ይሄ I'm willing to fight ዛሬም ለጦርነት ተዘጋጅቼ አምኖታ አልጨረስኩም፣ አልበቃኝም፣ አልደከመኝም። in the name of Jesus በህልሜና በራእዬ ላይ ተስፋ አልቆረጥኩም። እግዚአብሔር በነገረኝ ነገር ላይ ተስፋ አልቆረጥኩም። አሁንም ከዜሮ መጀመር እችላለሁ። praise God አሜን የሚሰዋለሁ። አሁንም ከዜሮ መጀመር እችላለሁ። I can start from scratch no problem አለ in the name of Jesus አሜን የሚሰዋለሁ። ሰይጣን ሁሉን ነገር ወስጄ ጨርሻለሁ ስል የእምነት ሰው እንደዚህ ነው no problem ከስክረት መጀመር እችላለሁ ይላል። አሜን 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 አሜን። እንደገና ጦርነት ይጀምራል። 45 ዓመት ተዋግቻለሁ አሁን የጡረታ ዘመኔ ነው አላይልም። ኖ እግዚአብሔር ያለኝን ለመያዝ ይሄዳለሁ። አሜን አሜን አሜን። የዛሬ 12-13 ዓመት አካባቢ የማገለግለው ቸርች አስረክቤ ሌላ ቸርች ፕላንት ለማድረግ ስነሳ የነበርኩበት ቸርች ሰክሰስፉል ስለነበር ጌታ የመራኝ ፕላንት እንዳደርግ ሲመራኝ ያን ለማድረግ ስነሳ አንድ ወዳጅ በጣም እንደዚህ ያለኝ ፓስተር አለ ከዚህ ሁሉ ስኬት በኋላ
እንደገና ከስክራች ልጀምር ማለት I said yes አልኩ። praise God አሜን 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 አሜን። አሁን ለምን የእምነት መንፈስ ያለው የእምነት መንፈስ በውስጣችሁ ሲኖር መዋጋት አይደክማችሁ። ጠላታችሁ የመዋጋት ፍላጎት እስከሚያጣ ድረስ ይወልፋይ in the name of Jesus። ድህነት ጊቫፕ እስኪያደርግ ይወልፋይ። በሽታ ጊቫፕ እስኪያደርግ ይወልፋይ። ክፉ ሰዎች ጊቫፕ እስከሚያደርጉ ድረስ ይወልፋይ fighting in the mighty name of Jesus። የተመሰከረላቸው በእምነታቸው ነው። አያችሁ በእምነት ያልሆነ ሰው እንደዚህ ይላል። ምን መስላችሁ ብለው ይሄን ሁሉ አድርጌ ካልሆነ ብላ በቃ ጌታ ፈቃድ አይደለም ይላል። መንፈሳዊ ሲያደርገው ኖ በቃ ጌታ ባይፈቅድ ነው። በቃ ለኔ አላለው ሁሉንም በጊዜው መልካም አድርጎ ሰራው ተብሏል። እሱ ነሳ እሱ ሰጠ እሱ ነሳ ብሏል። ለጥቅስ ይፈልጋል ነው ለምን የመዋጋት ፍላጎቱ ሲያልቅ in the name of Jesus። በጌታ በኢየሱስ ስም ዛሬ አንድ ጸጋ ትካፈላላችሁ። ጠላታችሁ ተስፋ እስከሚቆርጥ ድረስ በጌታ በኢየሱስ ስም ክንዳችሁ አይመለስም። የተዘረጋጃችሁ አይመለስም። አረማመዳችሁ አይመለስም። በጌታ በኢየሱስ ስም መንገዳችሁ አይቋረጥም። በጌታ በኢየሱስ ስም ዛሬ የእምነትን መንፈስ ተካፈሉ in the mighty name of Jesus። በየትኛውም ሲቹዌሽን ውስጥ በቀኝ ብላችሁ አትገኙ። የካሌብ እምነት ይሄ ነበረ። I'm willing to fight። የ80 ዓመት ሰው ነኝ ግን አይኖቼ አልፈዘዙ ጉልበቴም አልደነዘዘ። ያኔ የነበረኝ ብርታት አሁንም ከኔ ጋር አለ። እስቲ አንድ ሰው አሜን ይበላ። በጌታ በኢየሱስ ስም ህልማችሁ ሳይፈጸም ጉልበታችሁ አያልቅም። አሜን። Don't give up on your dream። በህልማችሁ ተስፋ አትቁረጡ። ራእያችሁ ላይ ተስፋ አትቁረጡ። እግዚአብሔር የነገራችሁ ነገር ላይ ተስፋ አትቁረጡ። ጠላት በየትኛውም ጥልቀት በየትኛውም ከፍታ ከባችሁ ቢገኝ ጭላንጭል ማየት አለባችሁ። ባይ ፌዝ እግዚአብሔር የሚከፍተው ብርሃን አለ። እግዚአብሔር የሚልክላችሁ ሰው አለ ነው ያልኩት። you will send someone ደስቲናችሁን የሚረዳ አቅም የሚሰጣችሁ የሚጸልይላችሁ ኢንካሬጅ የሚያደርጋችሁ አሜን አሜን አሜን። you can start all over again። ሰይጣን ሁሉን ገልብጬ ጨርሻለሁ ሲል you will start again። ጠረግ ታደርጉና in the mighty name of Jesus I'm still alive ትላላችሁ። ፖቲ ባይ የተመሰከረላቸው አሜን አሜን። የእምነት አባቶችን ስትመለከቷቸው ከባድ ሲቹዌሽን ውስጥ የገቡበት ጊዜ ነበር። ዳዊትን ተመልከቱ። መዝሙር 18 ላይ የሞት ገመድ አነቀኝ አይደል? የሞት ገመድ አነቀኝ፣ ከኔ የሚበረቱ ጠላቶቼ ከበቡኝ ይላል። there is a season ከኔ የሚበረቱ ነው እንዳትረሱ። ከኔ የሚበረቱ ናቸው አለ ዳዊት ራሱ አምኗል ከሱ እንደሚበረቱ። ሳያቸው እነዚህን ማልችላቸው ብሏል። in the mighty name of Jesus። ወረድ ብሎ ቁጥር 4 ላይ እንደዚህ ይላል እግዚአብሔር የጠላቶቼን ጀርባ ሰጠኛል። in the mighty name of Jesus። እስቲ አንድ ሰው አሜን ይበላል። ፊታቸውን ነበር የማየው፣ ግንባራቸውን ነበር የማየው፣ አይናቸውን ነበር የማየው አለ። ነገር ግን አንድ ቀን ስነሳ ጀርባቸውን ነው የማየው አለ። ምክንያቱም መሸሽ ጀምረዋል፣ መሮጥ ጀምረዋል፣ መሄድ ጀምረዋል። ኮንፍሮንት እያደረጉኝ አይደለም፣ የሚረዳኝ እግዚአብሔር መጥቶልኛል አለ። በጌታ በኢየሱስ ስም የጠላቶቻችሁን ጀርባ ተቀበሉ ዛሬ። እስቲ አንድ ሰው አሜን ይበል። እስቲ ፊት ለፊት እያያችሁ ያላችሁት ነገር ጀርባውን ይስጣችሁ። በጌታ በኢየሱስ ስም ጠላቶቻችሁ ይበተኑ። in the mighty name of Jesus። በካሌብ ውስጥ የነበረው እምነት ይሄ ነው። I can fight again። እንደገና መነሳት ይችላል፣ እንደገና መስራት ይችላል፣ እንደገና መዋጋት ይችላል። I will never give up on my dream። It will never be too late። ሃሌሉያ አሜን አሜን። ዛሬ አንድ ሰው የእምነትን መንፈስ ተካፈለ። የጦርነትን መንፈስ መካፈል አለበት። ሚሊታንት የሆነ መንፈስ በውስጣችሁ መኖር አለበት። የእምነት ሰው የጦር ሰው ነው። አሜን አሜን። ጭር ሲል የማይወድ ሰው። ሃሌሉያ አሜን። አንድ ጓደኛ ነበረን። እኛ ለዚህ ተነሳ ስንጸልይ ምን አለ እንደው ብታውቁት ይለናል። ምን አለ ነገር ባትቀሰቅሱ እዚያ ካል በሰላም እየኖርን አይደለንም ወይ? ምንድነው አሁን ምን ይጣ ነው የምትሉት ይላል። ፍሩስቶሪ ነው የምነግራችሁ። አንድ ቀን እየጸለየን ይላል እሱ ይተኛል፣ እኛ እንጸልያለን። አንድ ቀን እየጸለየን ከዛ በኋላ ከተወሰነ ጊዜ በኋላ ጠዋት ሲነሳ
እኛ ሀገር በፊት መኪና በጣም ይጠፋልና ጧት ሲነሳ የሱ መኪና የለም። የተኛው ሰውዬ ከዛ በኋላ ይሄ የእናንተ ስራ ነው አለ። በሰላም ስንኖር አለ ትዋጋላችኋል፣ ትቀሰቅሱታላችሁ። አሁን ቪክተር የሆንኩት እኔ ነኝ አለ። አምቴሊ የእምነት ሰው የጦር ሰው ጭር ሲል በፍጹም አይወድም። in the name of Jesus ሌላ የሚወረስ ከተማ አለ፣ ሌላ የሚያዝ ከፍታ አለ፣ ሌላ የሚገባበት ክብር አለ። እስቲ አንድ ሰው አሜን ይበላል። ሌላ ፕሮሞሽን አለ in the name of Jesus ሃሌሉያ። ካሌብ ላይ የነበረው የእምነት መንፈስ ገና ሙሴ በላከኝ ጊዜ የነበረኝ ጉልበት ከኔ ጋር አለ። I'm still strong። እስቲ ብርቱ ነኝ በሉ። እስቲ አልሰማችሁም? እስቲ ብርቱ ነኝ በሉ። እስቲ mighty name of Jesus እስቲ ጮና እንደገና ብርቱ ነኝ በሉ። እስቲ yes ሃሌሉያ። በሰው ህይወት ውስጥ the greatest challenge ሰዎች ወደ ዲፕሬሽን፣ ወደ ስትረስ፣ ወደ ተስፋ መቁረጥ የሚያስገባቸው አንዱ አስተሳሰብ ይሄንን ነገር ሃንድል ማድረግ አልችልም የሚል አስተሳሰብ ነው። አሁን በህይወቴ ላይ የመጣው ነገር I cannot handle it፣ ይሄን መቋቋም አልችልም፣ ብዙ ነገር ተጣቆሚያለሁ but this is too much የሚሉበት ጊዜ አለ። that's the highest level of depression። የእምነት መንፈስ ግን እንደዚህ ይላል፣ ዛሬም ጉልበት አለኝ፣ I can fight in the mighty name of Jesus። ሌላኛው የካሌብ እምነት ምን ነበር? አምስተኛው የተስፋውን ቃል ክሌም ያደርግ ነበር። አሜን። you have to claim the promises of God hallelujah። አሁንም እግዚአብሔር በዚያች ዕለት ቃል የገባልኝን ይህችን ኮረብታዋን አገር ስጠኝ አለ። አሜን። you have to claim it by faith hallelujah። እግዚአብሔር የሰጣችሁን ነገር ኦን ማድረግ የምትችሉት በመናገር፣ በመውሰድ፣ በመናጠቅ ነው። እግዚአብሔር የሰጠኝን ነገር ወስዳለሁ ማለት አለባችሁ። praise God። የእግዚአብሔር ቃል ሆናል ያለኝን ሆኛለሁ፣ አለ ያለኝ አለኝ፣ ትችላለህ ያለኝን እችላለሁ፣ አሸንፈሃል ያለኝን አሸንፌያለሁ፣ ተደርገሃል ያለኝን ተደርጌያለሁ። that's the spirit of faith hallelujah። I'm healed ማለት አለባችሁ። ፈውሳችሁን ክሌም ማድረግ አለባችሁ። that's how you ተስፋችሁ ላይ የምትቆሙት ክሌም በማድረግ ነው። በመገረፉ ቁስል ተፈውሰሃል ብሎኛል፣ so I'm healed in the name of Jesus። በሽታው ከሰውነታችሁ ላይ ላይነሳ ይችላል። አንድ ቀን ላይነሳ ይችላል፣ ሁለት ቀን ላይነሳ ይችላል። ነገር ግን keep claiming it። አንዳንድ ሰው እንደዛ አንድ ሳምንት ኮንፌስ አደረኩ ምንም ነገር አልመጣም፣ እስከ መቼ ነው ኮንፌስ የማደርገው ፓስተር ይሉኛል። አንዳንድ ጊዜ ኮንፌስ የምታደርገውማ ኮንፌስ ያደረገው እስኪሆን ድረስ ነው። አሜን አሜን አሜን። አንዳንድ ሰው እስከ መቼ ነው የምጸልየው? እስኪመለስ ነው የምጸልየው። ጸሎት የምጸልየው እስኪደክም አይደለም፣ እስኪመለስ ነው። praise God አሜን አሜን። ክሌም የምታደርገው እስኪመጣ you have to keep claiming። እንደዚያ እግዚአብሔር የነገረኝ ኮረብታማው ምድር ነው። ሃሌሉያ አሜን አሜን አሜን። በቃሉ ውስጥ እግዚአብሔር የሰጠን ፕሮሚስ አለ፣ ኮቨነንት አለ። ስለ ፈውሳችሁ፣ ስለ ፋይናንሳችሁ፣ ስለ ስራችሁ፣ ስለ አገልግሎት ኤኒቲንግ የትኛውንም የህይወታችሁን ነገር ከበር የሚያደርግ ፕሮሚስ አለ። በሽታ ለሰውነታችሁ ላይ you have to claim your health። ጤናማ ነኝ ማለት አለ in the name of Jesus። በመገረፉ ቁስል ተፈውሻለሁ ማለት every morning የእግዚአብሔር ሰው ፓስተር ሲናገር አንድ እንደዚህ አለ። አንድ ሴት የጉሮሮ ካንሰር ይዟት መጣች አሉ፣ የትሮት ካንሰር። ከዛ ስታወራኝ ፕሊዝ ፓስተር ጸልይልኝ አለችኝ አሉ። ከዛ ጀጅ የጸለይኩ አሉ። ከዛ በሳምንቱ መጣች አሉ። ጫን አለችኝ አሉ። ጫን አሉ። እንደገና በሳምንቱ መጣች። ጫን ኦኬ ነገር መጫጫኑ የሚያበቃ ነገር አይደለም ማለት ነው አልኩና አሉ። እንግዲያውስ አልኳት አሉ ሂጂና ወደ ፕሬየር ማውንቴን አላቸው። go to the prayer mountain። ከዛ በኋላ አልኳቸው 10,000 ጊዜ በመገረፉ ተፈውሻለሁ ብለሽ ጻፊና ስጨርሽ ነው ያልኳት። ሃሌሉያ አሜን አሜን። አይዶሎ ስንት ጊዜ እንደሚፈጅብሽ አላውቅም፣ ግን 10,000 ጊዜ በመገረፉ ተፈውሻለሁ፣ በመገረፉ ሰው እያሰበሽ ነው ያልኳት። ከዛ በኋላ ረሳው ሄደች አሉ። አይዶሎ የት ሄደች? ቆየች አሉ። ሄዳ ስትጽፍ ኦልሞስት ከወር ምናምን በኋላ መጣች አሉ። ከወር በኋላ መጣ ፓስተር አለችኝ አሉ እየጮኸች። አቤት ስላታ 10,000 ጊዜ ጻፍኩኝ አለች አሉ። እሷ የምታስታውሰው 10,000 ጊዜ መጻፏን እንጂ መፈወሷን ረስተዋለች።
Where is your cancer? It's gone. Let's all pray. Hallelujah. Amen, 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 amen. ዛሬ አንድ ሰው ፈውሱን ይቀበላል። You shall receive your health in the mighty name of I'm telling you, you have a promise. ነገር ግን ያን የተስፋ ቃል ክሌም ማድረግ አለበት። Every day, every moment በአፋችን ከአፋችን መውጣት ያለበት የተስፋው ቃል እንጂ ሲቹዌሽናችን አይደለም፣ ሰርከምስታንሱ አይደለም። አንዳንድ ሰው ለሰርከምስታንሱ ነው ድምፅ የሚሰጠው። Yes, የተስፋውን ቃል የገባልኝን ቃል ኮረብታማውን ሀገር ወስዳለሁ አለ። አሜን 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 አሜን። In the mighty name of Jesus. በጌታ በኢየሱስ ስም ዛሬ ለአንድ ሰው እየጸለይኩ ነው። የትኛውም የእናንተ መሆን ያለበት ነገር ግን በጠላት ግዛት ውስጥ ያለ በጌታ በኢየሱስ ስም ዛሬ ይለቀቅላችኋል። በእናንተ ቤት መገኘት ያለበት በጠላቶቻችሁ ቤት ያለ በእናንተ ሰፈር መኖር የነበረበት በጠላቶቻችሁ ግዛት ውስጥ ያለ ዛሬ በጌታ በኢየሱስ ስም እናስፈታዋለን። በኢየሱስ ስም እናስለቅቀዋለን። In the mighty name of Jesus. I refuse ማለት አለባችሁ። I refuse በዚህ ህይወት ለመቀጠል። I refuse in the mighty name of Jesus. የፈውስ ኃይል እዚህ ቤት አለ። I'm sensing የፈውስን ኃይል ስለሚሰማኝ ነው። Somebody ፈውሱን እየተቀበለ ነው ያለው። In the mighty name of Jesus. Hallelujah. መለኮታዊ ጤንነትና ፈውስ የሚለውን መጽሐፍ እየጻፍኩ በነበረ ጊዜ ለጻፌ ሰጠኋት። እሷ ገና እኔ ጋር መስራት እንደጀመረች 2015 በፈረንጆች 14 መሰለኝ። ከዛ በኋላ አላቅም እንደሚያማትም አላቅም ገና እኔ ጋር ስራ መስራት እንደጀመረች ነው። ከዛ በኋላ እየጻፈች የሷ ቴስቲሞኒ ነው እየጻፈች መለኮታዊ ጤንነትና ፈውስ የሚለውን እየጻፈች የመጀመሪያው አይ ቲንክ ቻፕተር 1 ምን ይላል? በሰማይ በሽታ የለም ይላል። Praise God. Hallelujah. Amen. በሰማይ ምን የለም? That's chapter 1. Praise God. ጻፍኳለች በሰማይ በሽታ የለም የጻፈች። ከዛ ቻፕተር 2 ላይ ደግሞ ስትገባ በኤደን ገነት በሽታ አልነበረም የሚል እየተባባሰ ማለት። Praise God. Hallelujah. እሱን እየጻፈች ከዛ ቻፕተር 3 ላይ ደረሰች። ቻፕተር 3 ላይ ደግሞ ስትመጣ በክርስቶስ ኢየሱስ ሞትና ትንሣኤ ከበሽታ ወደ መለኮታዊ ጤንነት ተዋጅተናል የሚል ቻፕተር ነው። ለ15 ዓመት በታይሮይድ ተሰቃይ ነበር። እኔ አላውቅም ሊጋስ ነው 15 ዓመት በቀን በጣም ብዙ በላይ ነበር የምትወስደው። ልክ ቻፕተር 3 ላይ ስትደርስ የእግዚአብሔር የፈውስ ኃይል አገኛት። አሜን። ቻፕተር 3 ላይ she was completely healed። ከዛ 5 ዓመት ስቃይ በኋላ መጽሐፉ ሳያልቅ እሷ ፈውሷን ተቀበለች። አሜን። ዛሬ ለአንድ ሰው ፈውስ ይሆናል። በጌታ በኢየሱስ ስም ፈውስ ይሆናል። የትኛው በሰውነታችሁ ላይ ያበጠ ሲቹዌሽን ኤኒ ሲክነስ ኤኒ ቲዩመር በውስጣችሁ ያለ ዲክሌር የተደረገ በሐኪም የተረጋገጠ ያልተረጋገጠ የትኛውም የበሽታ ስም ዛሬ በጌታ በኢየሱስ ስም ደረቀላችሁ። I curse it in the name of Jesus. ጌታ ያችን ዛፍ እንደረገማት ከስሯም እንደደረቀች መልሳም ፍሬ እንዳላፈራች በሕይወታችሁ ላይ የተተከለ የጠላት ተክል በሰውነታችሁ ላይ ያለ በአይምሯችሁ ላይ ያለ በስሜታችሁ ላይ ያለ በትዳራችሁ ላይ ያለ በልጆቻችሁ ላይ ያለ የትኛውም የእርግማን ምልክት በጌታ በኢየሱስ ስም ዛሬ ከስሩ ደረቀ። In the mighty name of Jesus. ይኸው ከስሩ ደረቀላችሁ። In the mighty name of Jesus. ደጋግሞ እያፈራ ሕይወታችሁን ያጎሳቆለ የትኛውም ሲቹዌሽን In the name of Jesus. ዓመት እየጠበቀ ወር እየጠበቀ ሲዝን እየጠበቀ የተመላለሰ ሕይወታችሁን ያደከመ የጠላት ዘር የርግማን ዘር የጨለማ ዘር በጌታ በኢየሱስ ስም ዛሬ ረገምኩት። በጌታ በኢየሱስ ስም ይኸው ረገምኩት። አላቬና ማሶፕራዲያ In the mighty name of Jesus. በጌታ በኢየሱስ ስም ፈውሳችሁን ተቀበሉ። ፈውሳችሁን ተቀበሉ። ነፃነታችሁን ተቀበሉ። ብልጽግናችሁን ተቀበሉ። ረፍታችሁን ተቀበሉ። ፕሮሞሽናችሁን በኢየሱስ ስም ተቀበሉ። እስቲ ክብር ስጡ ለጌታ። Give him praise. In the mighty name of Jesus. እስቲ ጩኹና ብርቱ ነኝ በሉ እስቲ።
Hallelujah. I will claim my promises. በየእምነት ሰው ማለት ያለ ማቋረጥ የእግዚአብሔር ተስፋ ቃል የራሱ የሚያደርግ ማለት ነው። ፐርሰናላይዝ የሚያደርግ ማለት ነው። አሜን። የእምነት ማለት የእግዚአብሔር ቃል ፐርሰናላይዝ ማድረግ ማለት ነው። ትባረካላችሁ የሚለውን ቃል ተባረካለሁ ማለት ነው። that's faith. አሜን። ተፈውሳችኋል የሚለውን ቃል ተፈውሻለሁ ፐርሰናላይዝ that's faith. Praise God. Amen, amen. In the name of Jesus. የጌታ መንፈስ እዚህ አለ። ሃሌሉያ። ስድስተኛው የካሌብ እምነት ምን ነበር ካላችሁ በእግዚአብሔር እርዳታ ላይ የማይናወጥ እምነት ነበር። ሃሌሉያ አሜን። ኤናቃውያን በዚያ እንደነበሩና ከተሞቻቸው ታላላቅ የተመሸጉ እንደሆኑ ያን ጊዜ አንተው ራስህ ሰምተሃል። ሆኖም ልክ እርሱ እንዳለው በእግዚአብሔር እርዳታ አሳድጄ አወጣቸዋለሁ። The Lord will help me. Praise God. In the name of Jesus. ዛሬ ለአንድ ሰው የጌታ ድምጽ ይሄ ነው። I will help you ይላል እግዚአብሔር። አሜን አሜን። ረዳሃለሁ ነው የሚለው እግዚአብሔር። የሚረዳኝ ሰው የለማትበል He will help you. ካለም እንደዛ እግዚአብሔር ይረዳኛል። In the name of Jesus. እምነት ማለት በእግዚአብሔር ላይ መደገፍ ማለት ነው። Depending on him. በእግዚአብሔር ላይ በእግዚአብሔር ክንድ ላይ በእግዚአብሔር ጉልበት ላይ በእግዚአብሔር አቅርቦት ላይ መደገፍ ማለት ነው። አሜን አሜን። In the mighty name of Jesus. እግዚአብሔር እስክታፉ ድረስ ነው የሚረዳቸው። አሜን። እንዴ ይሄን ያህልም አይገባኝም እስክትሉ ድረስ። In the mighty name of Jesus. አሜን አሜን። ይሁንታ እስከሚይዛችሁ ይረዳችኋል እግዚአብሔር። አሜን አሜን። ማርቨለስ በሆነ መንገድ in the mighty name of Jesus። አንድ ሰው በእግዚአብሔር ሲረዳ ያየው ነው። እግዚአብሔር ይረዳኛል። ተራራው ትልቅ ነው እወጣዋለሁ። ጠላቶች አሉ አሸንፋቸዋለሁ። ጦርነት አለ እዋጋለሁ። አሜን ይሳለ ቻሌንጅ አለ በጣም ወርክ እግዚአብሔር እስቲ ጩሁና እግዚአብሔር ይረዳኛል ነው። ሃሌሉያ አሜን አሜን። እግዚአብሔር እስክታፉ ድረስ እግዚአብሔር በግልጥ ይረዳቸዋል። እግዚአብሔር እንደረዳችሁ እግዚአብሔር አልረዳኝም ብትሉ እንኳን ማንም እስከማያምናችሁ ድረስ እግዚአብሔር በግልጥ ይረዳቸዋል። In the name of Jesus. የእግዚአብሔር እርዳታ መደበቅ እስከማይችሉ ድረስ አጎቴ ነው ዘመዴ ነው ብትሉ እሱ አያምናችሁ። In the name of Jesus. ይሄማ የእግዚአብሔር እጅ ነው ትባላላችሁ። In the mighty name of Jesus. ዛሬ እንደ ጌዲዮን የእግዚአብሔር እጅ ነው የሚባል ሰው አለ። He will help you. እግዚአብሔር የሚረዳው ሰው አለ እዚህ ቤት። In the mighty name of Jesus. ከዚህ በፊት ታገዛችሁ በማታውቁት መንገድ ትታገዛላችሁ። ማንም አገዟችሁ በማን መንገድ ትታገዛላችሁ። በጌታ በኢየሱስ ስም የሰማይ እርዳታ ወደ ሕይወታችሁ እየመጣ ነው። አንድ ሰው ሲታገዝ እያየው የሆነ የበረታ እጅ ወደዚህ ቤት ገባ። Yes 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 yes. በግልጥ በአደባባይ በሚታይ መልኩ በማይካድ ሁኔታ ምንም በማያሻማ ሁኔታ በምንም መልኩ በማይቀለበስ ሁኔታ እግዚአብሔር ሕይወታችሁ ይረዳል። አገልግሎታችሁ ይታገዛል። ፋይናንሳችሁ ይታገዛል። እስቲ ክብር ያለው ለጌታ ማለት ክብር ያለው In the mighty name of Jesus. Unconditional በሆነ መንገድ እግዚአብሔር ይረዳችሁ። አሜን። ፓስተር እግዚአብሔር ይረዳል። He will help you. አንዳንድ ጊዜ ዞር ብላችሁ ታያላችሁ። ማነው ካጠገቢያ ይዶኖ በትካሬ እንደዚህ አለ አቃለው አለ 45 ዓመት ያየሁት አንድ ነገር ማለት እግዚአብሔር ሲረዳኛ አይቻልም፣ ሲያግዘኛ አይቻልም፣ ሲደግፈኛ አይቻልም፣ ሲዋጋልኛ አይቻልም። አረ ለአንድ ሰው የእግዚአብሔር እርዳታ መጣ ነው። Yes. እዚህ ተነሱላችሁ ካላችሁ የሚረዳ አንድ ነገር ነግራችሁን አጽናናችኋለሁ። ፕሬዝ ጋድ ሃሌሉያ።
Hallelujah. Amen, amen. By faith. ካሌብ ይውላችሁ የመጨረሻው ነገር በእምነት የፕሮፌቲክ ዴስቲኒውን ወሰደ። ይውላችሁ there is a prophetic destiny በሕይወታችሁ ላይ። አሜን አሜን አሜን። ሰው የተመኘላችሁ አለ፣ እናንተ ያሰባችሁት አለ፣ እናንተ የለፋችሁበት አለ። but there is a prophetic destiny. ሃሌሉያ። እግዚአብሔር ያየላችሁ ዴስቲኒ አለ። አሜን አሜን አሜን። ምናልባት ሰው አይቶ እንደዚህ ያለው ነገር አለ። አንዳንድ ሰው ጥሩ ተመኝቶላችሁ፣ አንዳንድ ሰው ደግሞ you will never make it ብሏል። but it doesn't matter. There is a prophetic destiny. In the name of Jesus. ከሆድ ሳልሰራ አውቄሃለሁ ያለ እግዚአብሔር አለ። በማህፀን ሳትሰራ አንተን መርጫለሁ ያለ እግዚአብሔር አለ። ማንም ሳይጠራ ጠርቻለሁ ያለ እግዚአብሔር አለ። አሜን አሜን አሜን። እንደዚህ ነው የሚለው። ስለዚህ ከዚያም ጊዜ ጀምሮ ኬብሮን ይላል የካሌብ ርስት ሆነች። In the name of Jesus. እግዚአብሔር እንደተናገረ አሜን አሜን አሜን። በጌታ በኢየሱስ ስም ወደ ፕሮፌቲክ ዴስቲኒያችሁ ትቀጥላላችሁ። አንድ ሰው እየታገሰ ነው። አንድ ሰው እየታገሰ ነው። አንድ ሰው እየታገሰ ነው። አንድ ሰው የሚያነሳ እጅ እያለ I can see the hand in the name of Jesus. ወደ ትንቢታዊ አድራሻችሁ ወደ ፕሮፌቲክ አድራሻችሁ ይዟችሁ ይሄድ። እግዚአብሔር ወደ ነገራችሁ ነገር ይዟችሁ ይሄድ። አንድ ይተዘረጋ in the name of Jesus. አላሄና ማሳባያ እስቲ ክርስቲያኖቻችሁ ጸልዩ። ወደ ስፒሪት ጀካዲያ ነው ማሳካለው ጌሪያ ለጌታ ነው ማሳካለው ጌሪያ ይባባያ Pray. Mano የሚናገር ማን ነው የሚዋጋ? ማን ነው ወደ ፕሮፌቲክ ዴስቲኒ ባንተ የሚገሰግስ? ማን ነው ፈውሱን የሚቀበል? እንደማይተነን ኢየሱስ ገንዘቡን የሚቀበል፣ ብልጽግናውን የሚቀበል፣ አገልግሎቱን የሚቀበል፣ ጸጋን የሚቀበል፣ ጉልበትን የሚቀበል በስምት እንደማይተነን ኢየሱስ pray. አላቴና ማሳቶ ታዲያ ጄካሎ ራዶ ታዶ አዮታ In the mighty name of Jesus, I see the hand. የሚረዳችሁ ያየው የሚረዳችሁ ወደ ቤት ሲገባ ያየው የሚረዳችሁ ወደ ቤት ሲገባ ያየው የሚረዳችሁ ወደ አገልግሎት እየገባ የሚረዳችሁ ወደ ሚኒስትሪ እየገባ የሚረዳችሁ ወደ ሰው ቢዝነስ ውስጥ እየገባ አማኔ ማሳቦቲያ ሼካሎ ባኖማ ኮትራዲያ ለባባጋዶስ ፖራዲዋ Lengo Pradiano Maso. Yes. Whoa. Yes, claim algo. Se abre esa tacha de que perdón. In the mighty name of Jesus. Receive it by faith. Take it by faith. Make it yours in the mighty name of Jesus. እየተራመዳችሁ ነው። ካንዴ One minute. እግዚአብሔር ይረዳኛል የሚያስ receive the grace, receive the anointing, impart the spirit of faith. Alavena masaprania, jekatuna mosoprove, libabagadosa prodia, jekatuna mangopradiaso, libabagaduso parodia. Yay! Yes. In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. Oh yes. በጌታ በኢየሱስ ስም ፈውስ ሆነ። በሚያማችሁ ቦታ ላይ እጃችሁን አድርጉ። የሚያማችሁ ሰዎች ካላችሁ receive your healing. In the mighty name of Jesus. በጌታ በኢየሱስ ስም መለኮታዊ ፈውሳችሁን ተቀበሉ። Receive it. In the name of Jesus.
In the mighty name of Jesus. ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ በጌታ በኢየሱስ ስም ፈውስን ተቀበሉ። Receive your healing in the mighty name of Jesus. I command every sickness to leave. በጌታ በኢየሱስ ክርስቶስ ስም በፋይናንሳችሁ ላይ ጸልያለሁ። በቢዝነሳችሁ ላይ ጸልያለሁ። በስራችሁ ላይ ጸልያለሁ። በጌታ በኢየሱስ ስም ፋይናንሻል ሚራክል ተቀበሉ። ፋይናንሻል ሚራክል ተቀበሉ። ፋይናንሻል ሚራክል ተቀበሉ። In the mighty name of Jesus. በጌታ በኢየሱስ ስም በሕይወታችሁ በተለያየ አቅጣጫ ረግጣችሁ የማታውቁትን ከፍታ ከዚህ በፊት ረግጣችሁ የማታውቁትን ከፍታ በጌታ በኢየሱስ ስም ተካፈሉ። ዛሬ ዳይሜንሽናችሁ ይቀየር፣ ደረጃችሁ ይቀየር፣ ከፍታችሁ ይቀየር። በኢየሱስ ስም ሌቭላችሁ ይቀየር፣ ሰፈራችሁ ይቀየር፣ አድራሻችሁ ይቀየር። In the mighty name of Jesus. በጌታ በኢየሱስ ስም ዛሬ የእምነትን መንፈስ ተካፈላችሁ። እስቲ ከኔ ጋር ተናገሩ። እኔ በሉ እስቲ የእምነት ሰው ነኝ። የምኖረው፣ የምሰራው፣ የማገለግለው በእምነት ነው። በጌታ በኢየሱስ ስም የኔ ሕይወት የእምነት ሕይወት ነው። አሸናፊ ነኝ። ጤናማ ነኝ። ባለጸጋ ነኝ። ተባርኬአለሁ። በጌታ በኢየሱስ ስም የኔ ሕይወት ከፍታ ብቻ ነው። እስቲ ያመነ ሰው ክብር ያምጣ ለጌታ።